በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ገብርኤል መልአክ በላዕለ ማርያም ዘዐረፈ ከመ እዜን ወኅዳ ተዋኰትሩፈ እግዚአብሔር አበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመ ኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን ቅዱሱን ወንጌል ታላቁን የምስራች መልካሙን ብስራት የትውልዱን ሁሉ መልእክት በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ የሰውነት ልጓም የሚል ይሆናል። ልጓም ማመጣጠኛ ማለት ነው፣ ወይንም አለልክ የሆነ ፍጥነት መቀነሻ፣ አቅጣጫ ማሳያ፣ መቆጣጠሪያ፣ ልከኝነትን መስሪያ ወይንም መግሪያ ማለት ነው። መጠናዊ አኗኗርና ሁኔታዎችን መስጠት ማለት ለሁሉም ነገሮች ልጓም አለው። ለምሳሌ ፈረስ ልጓም ካልተለጎመለት በተለይ ካልተገራ በጣም አስቸጋሪ ይሆናል፣ ይዞ ገደል ይከታል። ስለዚህ ልጓም ያስፈልገዋል ማለት ነው። መጽሐፍም ለፈረስ ለአለንጋ ለፈረስ ልጓምም ለአህያ በትር ደግሞ ለሰነፍ ጀርባ ነው ይላል። ኃጥአን የሚቀጡበትን ቅጣት በምድር ላይ ያለውን ተግሳጽ ልጓም እንደሆነ ይናገራል በትሩ። መጽሐፈ ምሳሌ ምዕራፍ 26 ቁጥር 6 ላይ ነው ይህን ቃል የምናገኘው። እንደዚሁም ደግሞ በአዲስ ኪዳን አንደኛ የያዕቆብ መልእክት ምዕራፍ 3 ቁጥር 3 ላይ ፈረሶች በልጓም እንደሚገሩ ሁሉ ይላል። ልጓም በአፋቸው ውስጥ እናስገባለን ፈረሶች እንዲታዘዙልን ይላል። ስጋቸውንም ሁሉ እንመራለን። የፈረሶችን ስጋቸውን ሰውነታቸውን ልጓም አስገብተን እንመራለን። ያልተገራ ፈረስ ለመግራት ጎበዝ ፈረስ የሚገራ ሰው እንኳን ቢኖር እንዲሁ ዝም ብሎ ላይ አይቀመጥም፣ በልጓም እንኳን ያስቸግራል። የሰው ልጆችን በሕይወታቸው ተግሳጽ በትር ያስፈልጋሉ ማለት ነው። ጠቢቡ ሰለሞን ሌላ ቦታ ላይ ምን ይላል? በትርና ተኩሳት ጥበብን ይጨምራሉ ይላል። ያልተቀጣ ብላቴና ግን ወላጆቹን ያሳፍራል ይላል። በምዕራቡ ዓለም ልጆች መቅጣት አይፈቀድም። በዚህ ምክንያት ገደብ የለቀቀ ነፃነት ብቻ ሳይሆን ልጆችን መረን መልቀቅ ያው እንግዲህ አስከፊ የሆነ ሁኔታ ውስጥ እንዲወድቁ አድርጓቸዋል። ሽብርተኝነት፣ አጥፍቶ መጥፋት፣ መርዝ ማምረት፣ ህዝብን መበከል፣ አካባቢን ማስቸገር፣ እነዚህ ሁሉ በህግ የምንቆጣጠራቸው ነገሮች አይደሉም። በየቦታው ሰዎች ካሜራ ሴኩሪቲ ካሜራ ተደቅኖ ወታደር በየቦታው ተቀምጦ ቀላልና ማንም ሰው ሊይዘው የሚችል የፖሊስ መጥሪያ ቁጥር ሁሉ ለእያንዳንዱ ልጆች የአፋቸው መፍቻ ሆኖ ተሰጥቶ እንኳን ዓለማችን ከአደጋና ከሽብር ከመከራና ከእልቂት አልተረፈም። ስለዚህ ተግሳጽ ያስፈልጋል፣ በትር ያስፈልጋል፣ ልጓም ያስፈልጋል፣ መግራት ያስፈልጋል ማለት ነው። መጽሐፍ አባቱ የማይቀጣው ልጅ አለ ቤተሰቡን እናቱንም የሚያሳፍር ይላል። ልጆች ይቀጣሉ እስኪታመሙ ሳይሆን እስኪታረሙ ድረስ ብቻ። እኛም እንቀጣለን፣ አንዳንዴ ራሳችንንም እንቀጣለን። ስናጠፋ የጥፋተኝነት ስሜት ሲሰማን በጣም እንጸጸታለን። ስንጸጸት ራሳችንን እንቀጣዋለን፣ እንገስጸዋለን፣ ስጋችንን እንቆጣዋለን፣ ስሜታዊነታችንን እንዘልፈዋለን፣ እንተቸዋለን። ምን አይነት ሰው ሆኖ እንዲሆንኩት እንላለን። ምን ነክቶኝ ነው እንዲህ አይነት ነገር ውስጥ የወደኩት? እብድ ነኝ አብጃለሁ እንዴ? ከመንፈሴ ጋር አልነበርኩም፣ አቅሌን ስቼ ነበር ይላሉ። ራስን የመቅጣት ነው። ባልተፈጠርኩ ብለን የዘጸትንበት ጊዜ አለ። ራስን መቅጣት ነው። ይህም በራሱ ምድር ላይ ለመኖር እኔ አስፈላጊ ሰው አይደለሁም ብሎ እስከማሰብ ነው። እኛ ብንልም ባንልም ግን እግዚአብሔር አቁሞናል። ስሙ የተመሰገነ ይሁን። ስለዚህ ሰዎች መነሻቸው እግዚአብሔር ከሆነ ወደዱም ጠሉ መጨረሻቸው እርሱ መሆኑን ማወቅ አለባቸው። የዓላማቸው ግብ ጽድቅ ነው በሃይማኖት ለሚኖሩት ሰዎች። ስለዚህ ራሳቸውን መቅጣት መለጎም ያስፈልጋቸዋል ማለት ነው። ለዚህ ነው አለንጋ ለፈረስ ነው የሚያስፈልገው ይላል። በትር ደግሞ ለሰነፍ ጀርባ ነው፣ ልጓምም ለአህያ ነው አለ። በትርጓሜያችን ልጓም የሚለው ለሁለቱም እንስሳት ሰጣቸዋል። በትርንም ለሁለቱ እንስሳት ሰጣቸውና
ከዛ ለሰው ደግሞ ከእንስሳቱ ላይ ልጓሙን ይወስደዋል። በቀጥታ እግዚአብሔር እንስሳ አድርጎ ስላልፈጠረን ሰዎች ስለሆንን በዚህ አይነት መልኩ ይሰጠናል። ልጓም ግን ለእኛም ያስፈልጋል። ኢትኩኑ ከመ ፈረሰ በቅል፣ እንደ ፈረስ ወይንም እንደ በቅሎ አትሁኑ። ለአልቦሙ ልብ እንደሌላቸው አትሁኑ እንደ እንስሳት ይላል። እንደ ፈረስ አትሁኑ ማለት ልጓም ሳይኖራቸው እንደ ዝም ብለው እንዲሁ እንደሚፈረጥጡ አትሁኑ። ፍሬን የበጠሰ መኪና አትሁኑ። ክርስቲያን አርቆ አስተዋይ ነው። ፈቃዱን የሚቆጣጠር፣ ስሜቱን የሚገዛ፣ ሰውነቱን የሚገራ፣ ራሱን የሚጠባበቅ ልጓም ያለው ማለት መንፈሳዊ የሰውነት ልጓም ያለው፣ ተው የሚል ከልካይ ያለው፣ ልክ አይደለም የሚል ሕሊና ያለው፣ በዚህኛው መንገድ የሚሉ ቅዱሳት መጻሕፍት ያሉት፣ አጥፍተሃል በድለሃል የሚሉ መምህራን አባቶች ያሉት፣ በዚህ መንገድ ነው ማደግ ያለብህ የምትል ቤተክርስቲያን እናት ያለችው ነው ክርስቲያን። ያለ እነዚህ መኖር አይቻልም። ስለዚህ ሰው መደዴ ሲሆን እንደ ልቡ ይናገራል። ማህበራዊ ሚዲያው ምናልባት እንደ ልብ የመናገር መብት ሊሰጥ ይችላል። ወንጀል ነው ተብሎ ሕግ የሚያስከብር አካል ተገኝቶ ከዚህ አትለፍ ብሎ ገደቡን እስኪነግር ድረስ እስከዛ ድረስ ሰው ሊሳሳት ይችላል። እና ዛሬ የምታዩዋቸው ነገሮች አሉ። ሰዎች ከሰው ጋር ያላቸውን ጉዳይ በትክክል እንኳን ሳይጨርሱ ከእግዚአብሔር ጋር ሙግትና ጸብ የጀመሩ ሰዎች አሉ። በስጋ ለመታወቅ በመንፈስ የሚረክሱ፣ በስጋ ስንት ዓመት እንደሚኖሩ ሳያውቁ ነፍሳቸውን ወደ ገሃነም የሚከት ስራ ሰርተው አይ ለመፈመስ ፈልጌ ነው እንጂ ከልቤ አይደለም የሚሉ ሰዎች አጋጥሟቸዋል አይደል? እነዚህ ልጓማቸው የተበጠሰ ወይንም ፍሬን የሌላቸው የዘመኑ መኪኖች ናቸው ማለት ነው። እግዚአብሔር በልጓማችን እንድንቀጣ እንድንገራ ሁላችንንም ይርዳል። ስለዚህ ሰው ልጓም ያስፈልገዋል። ሐዋርያው ቅዱስ ጴጥሮስ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 3 ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ እርሱ ስለ እናንተ ያስባልና ካለ በኋላ በምን ኖሩ ይለናል? ንገሩ ሁላችሁ የምታውቁት ጥቅስ ነው። በምን ኖሩ ይለናል? በመጠን ኑሩ፣ በልክ ማለት ነው። ልጓም አብጁለት ለጉዟችሁ፣ ለህይወት ጉዟችሁ ልክና መጠን ስሩለት። ከዚህ ማለፍ የለብኝም፣ የኔ መጠን ይሄ አይደለም፣ የኔ ልክ ይሄ አይደለም፣ የኔ ማንነት ይሄ አይደለም፣ የኔ ደረጃ ይሄ አይደለም፣ የኔ ውሎ ይሄ አይደለም፣ ከኔ የሚጠበቀው ንግግር ይሄ አይደለም፣ ቁመናዬ ይሄ አይደለም በሉ። በመጠን ኑሩ። በምን አይነት መጠን ነው ኑሩ የተባለው? ክርስቲያኖች የተሰራልን መጠን አለ። የክርስቲያኖች መጠናቸው ክርስቶስ ነው። በክርስቶስ ልክ የተመጠነ ማንነት ነው ያለን። እንዴት ሰው በክርስቶስ ሊመጠን ይችላል ትሉ ይሆናል። እርሱ ነው በእኛ የተመጠነው መጥቶ ስሙ የተመሰገነ ይሁን። በአጭር ቁመት በጠባብ ደረት ተወሰነ የሚለው ቃል እርሱ እኛን መሰለ ነው። እኛ በምን አቅማችን እሱን እንመስላለን? እኛ ወደ ላይ መውጣት ስላቃተን እሱ ከሰማያ ሰማያት ወረደ። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም አይደል ያለው የመጀመሪያው ሳምንት ላይ። እርሱም ሰው የሆነው ክርስቶስ ነው ሊወስደን የመጣው ስሙ የተመሰገነ ይሁን። ሰማይ ተከፍቶ ታያላችሁ። የሰው ልጅ ላይ የእግዚአብሔር መላእክት ለምስጋና ለአምልኮ ሲወርዱ ሲገቡ ታያላችሁ። ደመና ሰንጥቆ ድምፅ ሲመጣ ተሰማላችሁ። እርሱ ነው የምወደው የምደሰትበት የሚለውን የአባቱን ድምፅ ትሰማላችሁ። ከሰማይ የወረደው እርሱ ነው የሰማይ ምስክርነት ያለው የመረጥኩት የወደድኩት የሚባልለት እርሱ ነው። ግን መጠንና መመርመር ሳይኖረው የሚመጠን የሚመረመር አካል ይዞ ተገለጠ። ስሙ የተመሰገነ ይሁን። በኪደተ እግሩ በምድር ላይ ታየ ሲራመድ አንሶ ሰው ገሃደ ወአስተራየ ከመ ሰብአ ላይ እንደ ሰው ታየ። መጠን ልክ ሆኖ ታየ። ለምን? የሰውነትን ልክ ሊያሳየን። በረከታቸው ይደርብን። ብፁዕ አቡነ ጎርጎርዮስ እግዚአብሔር ሰው ሲያጣ ሰው ሆነ ይላሉ። ክብርና ምስጋና ለስሙ ይሁን። እግዚአብሔር ሰው ሲያጣ የሰውነትን ልክ የሚያሳይ ሰው አጣ። እግዚአብሔር ከሰማይ ወደ ምድር ተመለከተ ይላል ዳዊትም እኮ ነጸረ እግዚአብሔር ሰማይ ዲቦን ለጓለ ነው ማለት ከመሄር አይመቦ ጠቢ ዘይሐስሶ ለእግዚአብሔር ኩሉ አርአዮ ህቡረ አለባ አልቦ ዘይገብራ ለሰናይት ወአልቦ ኢአዱ አንድም ሰው እንኳን ያለበጎ ነገርን የሚያል መልካም ሰው እንደሱ ያለ ብሎ ያይ ዘንድ እግዚአብሔር ከሰማይ ወረደ። አንድም ሰው አለ እንደ ልቤ የተባለ ዳዊት ነው ያለው። እሱ እንኳን እንደ እግዚአብሔር መሆን አቃተው እንደ ልቤ ተብሎ ብእሴ ምእመነ ረከብክዎ ለዳዊት ገብርኤ ብእሴ ምእመነ ዘከመ ልቤ እንደ ልቤ ፈቃዴን የሚያደርግ የተባለ ዳዊት እንኳን በብዙ ነገር ወድቋል። በዝሙት ወድቋል፣ ነፍስ አጥፍቷል፣
ብዙ ነገር አድርጓል። መቅደሱ ልትሰራ አይገባም፣ እጅ ንጹህ አይደለም ተብሏል። እንደ ልብ እንደ እግዚአብሔር ልብ እንኳን ሆኖ እጁ ንጹህ አይደለም። ስለዚህ እግዚአብሔር ሰው አጣ። ሁሉ አርአዮ ህቡር አለ። ሁሉ በደለ፣ ሁሉ ረከሰ። ትውልድ ሁሉ በምግባሩ ሐሰብ ወረክሱ በምግባሪሆሙ በምግባራቸው ረከሱ፣ ቆሸሹ፣ ተበላሽ። ትውልድ ቆሽሾ ነበር። ስለዚህ የሰውነት ልክ ንጹህ ሰውነት ምን እንደሚመስል ሊያሳየን ከሆነ ሰው አከማነ ዘእንበለ ኃጢአት ባይትታ ከኃጢአት ብቻ በቀር እግዚአብሔር እንደኛ ሆነ። ክብርና ምስጋና ለስሙ ይሁን። ሁሉን ማድረግ የሚችል አምላክ፣ የሁሉ ፈጣሪ፣ የሁሉ አስገኝ፣ ሰማይ ያለ ምሰሶ መሬትን ያለ ካስማ የዘረጋ እግዚአብሔር ከሰማይ ወረደ። ወርደን እዚሁ እንዳንቀር መውጣት እንደሚቻል ሊያሳየን የእኛም ስጋ ይዞ ወደ ላይ ወጣና እነዚህ ስጋዎች ወደ ሰማይ ይወጣሉ። ስጋ የለበሰ ሁሉ በቅድስና ሲኖር ወደ ሰማይ ይወጣል አለ። ስሙ የተመሰገነ ይሁን። ስለዚህ ልክ ሲኖረን መጠን ሲኖረን እንወጣለን ማለት ነው። ገደብ የለቀቀ የሰብና ዝቅጠት፣ መንፈሳዊነት ማጣት፣ የእግዚአብሔርን ሕግ መጣስ፣ በቅድስና ጎዳና መሄድን መርሳት ከታየብን እንወድቃለን። በንግግር በምድር ላይ ራስን መደለል ይቻል ይሆናል። በትክክለኛው ጎዳና ግን የእግዚአብሔርን መንግስት ለመውረስ አይቻልም። ምናልባት እዚህ ሀገር ወይንም ምድር ላይ የምትፈልገውን ዕቃ ለመግዛት ወይንም ጉዳይን ለማስፈጸም አቅም ስላለ፣ ገንዘብ ስላለ፣ ወይም ጥሩ አንደበት ስላለ፣ ወይ ተግባቦት ስላለ፣ ወይንም ስላለሽ ያለ ሰልፍ ልትገቢ ትችያለሽ። ሁሉ ሰልፍ አይቆይ ሰው አለኝ ብለሽ ልትገቢ ትችያለሽ። ወደ ሰማይ በአቋራጭ መግባት አይቻልም። ሰልፉ ውስጥ ጭራሽ መግባት አይቻልም። በመጠን ካልተኖረ፣ ልክ ከሌለ፣ ለከት ከሌለ፣ ለሰውነት መንፈሳዊ ቅድስና ከሌለን፣ እግዚአብሔርን የሚመስል ሰብና ከሌለን እግዚአብሔርን መንግስት አንወርስም። የእግዚአብሔር መንግስት በድለላ አትወረስም። የእግዚአብሔር መንግስት በውሸት አትወረስም። የእግዚአብሔር መንግስት በጉቦ አትወረስም። የእግዚአብሔር መንግስት በብሔር አትወረስም። የእግዚአብሔር መንግስት በጉልበት አትወረስም። የእግዚአብሔር መንግስት ወገኔ እንደዚህ ነው በማለት አትወረስም። እንዲህ ቢሆን ኖሮ እንደ ከአይሁድ የሚቀድም የለም። የአብርሃም ልጅ ተወልዶ አብርሃም አባት አለን እያሉት የአብርሃምን ስራ አትሰሩም። ከእነዚህ ድንጋዮች መካከል ለአብርሃም እግዚአብሔር ልጆችን ምን ይላል ያስነሳላቸው ይችል ዘንድ አለው፣ ኃይል አለው፣ ካህሊ ነው ብሎ ተናገረ። ይህን የተናገረው ራሱ እግዚአብሔር ነው። መጥምቀ መለኮት ዮሐንስን ተናገረ። ስለዚህ አብርሃም አባት አለኝ ብሎ መመካት ብቻ ጥቅም የለውም። ምሳር በዛፎች አጠገብ ተቀምጧል። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል። ከዚያስ እሾሁ ሰው እንዳይወጋ ተከምሮ በእሳት ይቃጠላል። እንዳናጎሳቁላት ምድሪቷን እሾህ ብቻ ካፈራን ተቆርጠን እንጣልና ተገንድሰን እንቃጠላለን። መድኃኒዓለም ከዚህ ይሰውረን። ስለዚህ እግዚአብሔር ባሳደገን መልክ ማድረግ ያስፈልጋል። ኩላዊት ሐዋርያዊት እናታችን ቅድስት ቤተክርስቲያን ልጆቿ በልክና በመጠን እንዲያድጉ ካዘጋጀችው የሰውነት ልጓም መካከል አሁን ያለንበት ጾም ነው። ፋሲካ ሲመጣ እንኳን ጾሙ ምኑን ፈታልን እንላለን? ንገሩኝ። ጾመ ልጓሙን ፈታል። አየተለጉመን ነበር። ከእህል ብቻ አይምሰላችሁ፣ በብዙ ነገር ራስን ወደ መግራት ደርሰን ነበር ማለት ነው። ጾምን እንድንቀድሰው ተዘጋጅተን ነበር ማለት ነው። በአዋጅ ነው የተነገረችው። ኢዩኤል እንዳለው ንፍሑ ቀርነ በጽዮን ቀድሱ ጾም ወስብኩ ምህላ። በጽዮን መለከትን ንፉ፣ ጾምንም አውጁ፣ ወይንም ጾምን ቀድሱ፣ ምህላ አውጁ። ህዝቡ ሁሉ ጊዜው እንዲል ቁጣው በምህረት መዓቱ በትዕግስት እንዲመለስ መሐሪ ይቅር ባይ አምላክ መዓቱን በምህረት ቁጣውን በትዕግስት እንዲመልስላችሁ ንፉ ቀርነ በጽዮን። ጽዮን የተባለች አምባ መጠጊያ ሰዎች እግዚአብሔርን ሊያገኙ የሚሸሸጉባት እናታችን ተዋሕዶ ቤተክርስቲያን ናት። ክብርና ምስጋና ለአምላካችን ይሁን። ስለዚህ አሁን ልጓም ውስጥ ነው ያለነው። በዚህ ጊዜ ራስን መያዝ ያስፈልጋል። የፈቃድ ፈረሱ እየገራው አልገራ ያለ ፈረስ እየዘለለ ያስቸገረ፣ የሚገሩትን ረግጦ የሰበረ በጣም ያስቸገረው ፈረስ ከተገራ በኋላ በደንብ ሲረዳ ለራሱ መሆኑን ሲያውቅ ያለ ልጓም ሁሉ መሄድ ይጀምራል። ጌታው ላይ ሲቀመጥበት የት እንደሚያደርሰው የት እንዲደርስ እንደሚፈልግ ያውቃል። ልምዱ አለ። ከለመደ በኋላ ያለ ልጓም ፈረሱ ላይ ጌታው ተቀምጦበት የሚፈልግበት ቦታ ደርሶ ተመልሶ ይመጣል። በስሙ ይጠራዋል። መጥቶ ጀርባውን ይሰጠዋል። ላይ ውጣ ይላል። በእርግጫ ሩቅ እያሽቀነጠረ ይጥለው የነበረ ይሰብረው ይጥለው የነበረ ሰው። እኛም እንደዚህ ተራጋጮች ነበር። የተራጋጭነታችን ብዛት ደግሞ ሊያድነን ሊገራን
የሰውነትን ልክ ሊያሳየን የመጣውን አምላክ ወስደን ሰቀልነው ቀራንዮ ላይ። የኔና የእናንተ ኃጢአት ውጤት ነው ክርስቶስን ከመስቀል ጋር የቸነከረው። እሱ ስለ ፍቅር መስቀሉ ላይ ተጣበቀ፣ እኛ ስለ ኃጢአታችን ቸነከርነው። ለእኛ የሚገባውን ችንካር እሱ ወሰደ፣ ለእኛ የሚገባውን ሞት እሱ ወሰደ፣ ለእኛ የሚገባውን መከራ እሱ ተቀበለ፣ ካሳ ከፈለ። እኛ ልንጾም የሚገባውን ጾም እርሱ ጾመ፣ ተከትለነው እንጾማለን። ፍጻሜያችንን ያሳምረልን መድኃኒዓለም። ስለዚህ ኋላ ግን ሲገባቸው የሰቀሉት ከአይሁድ ወገን የሆኑት ሁሉ እንደገና ሐዋርያት ሆኑ አይደል? ተመልሰው ሲራገጡ የነበሩ ሲያስቸግሩ የነበሩ ሁሉ ሞቱ ሕይወቱ ናቸው፣ ትንሣኤው ተስፋ ዘላለሙ ናቸው። ከዚያ በኋላ ገባቸው። ስንገራ እንደዚህ እንሆናለን። ቸንካሬ ነበር ነው እንዲህ አጥብቀህ እጄን እንደቸነከርከኝ ሃይማኖቷንም አጥብቀህ ትሰብካለህ ትይዛለህ ተብሎ ተነገረ። ብርሃነ ዓለም ጴጥሮስ ቅዱስ ጴጥሮስ አያለ መሐውራን የተባለ በመጀመሪያ አስቸጋሪ ችንካር ምስማር አቀባይ የሐዋርያት ሲገደሉ የገዳዮች ልብስ ያዥ ነበረ። የምዕመናን ስደታቸው ስደቱ የሆነ ክርስቶስ በደማስቆ መንገድ ላይ ከመጣው በኋላ ለሰውነቱ ልክ ለመንፈሳዊነቱ ልጓም ለሰብዕናውም መጠን አዘጋጀና የወንጌልን አቅጣጫ ያዘ። ለካ እንዳስቸገረ ኮርማ ያንንም የሚዋጋው ወንጌል ውስጥ ስላልገባ ነው። አሁን ወንጌል ውስጥ ሲገባ የትዕግስት ሰው ሆነ። ክርስቲያኖች በዚህ ጾም ውስጥ የረሃብ አድማ አይደለም እንድንይዝ የተፈቀደልን፣ ራሳችንን እንድንገራ ነው፣ እንድንከብድ ነው። ውሃ የተሞላ ጀሪካንና ባዶ ጀሪካን ይዛችሁ እኩል ብትወረውሩ ሩቅ ሄዶ አካባቢው ድምፅ እየረበሸ የሚሽቀነጠረው የትኛው ነው? ባዶ ነው አይደል? ስለዚህ ውስጡ ምን መሞላት አለበት? እንዲከብድ ውሃ ያስፈልገዋል። እኛም የሕይወት ቃል ሲሞላብን እንከብዳለን። ምድሪቷ ታከብረናለች፣ ሰማይ ትናፍቀናለች። ከውስጣችን የሚቀዳው ጥምን የሚያረካ ይሆናል። ክርስቲያን ለሌሎች የሚተርፍ ነው፣ ለራሱ ሞልቶ። አሁን ነዳጅ ሊሞላ ባዶ ሆኖበት እንደተሰለፈ ሹፌር እኔና እናንተም ለሰውነታችን ቅድስና ልንሞላ በዚህች 40 ቀን ተሰልፈናል። ፍጻሜያችንን ያበጀልን። እንግዲህ በእነዚህ 40 ቀን ውስጥ ለሰውነታችን ልጓም ለማበጀት መንፈሳዊነታችንን ለማሳደግ በትክክለኛው መንገድ መቆም አለብን ብለን ካመንን ወደ ውስጥም ከገባን ራሳችንን እንዴት እንግራ፣ ጾሙንስ እንዴት እንጽመው ነው። ብዙ ጊዜ የጾም ኮንሰፕቱ ያልገባቸው ሰዎች አሉ። በፍየል ሲያዩ የሚበሳጩ ሰዎች አሉ። በግ ሲያልፍ በጾም በግ አሳየኝ፣ በስጋ ቤት በኩል ሲያልፉ አፍንጫዬን ካላስኩ የሚሉ ሰዎች አሉ። ምግቡ ርኩሰት የለበትም። በዚህ ወቅት አያስፈልገኝም ብለን ተውነው እንጂ ረክሶ አይደለም። አዳም በለሲቱን ሲበላ በለሷ ረክሳ እኮ አይደለም። በዚያች ቦታ ላይ ለእግዚአብሔር የመታዘዝ እግዚአብሔርን የማመን ለእግዚአብሔር ለፍቅሩ ለክብሩ የመገዛት ኃላፊነት ነበረባት። ያችን ሲያነሳት አለቀ በቃ። ትልቁ ነገር ይሄ ነው። ሕጉን በመጣሱ የመጀመሪያው እንደውም አዳም እንዴት ወደቀ? ምዕራባውያንና ምስራቃውያን በሁለት ሐሳብ ይለያያሉ። ታውቃላችሁ? እኛ አለማመን ነው እንላለን። ዲስቢሊፍ ይባላል። ዲስኦቢዲየንት አለመታዘዝ ይላሉ እነሱ። ካለማመን ይጀምራል። መጀመሪያውኑ ዲያብሎስን ማነጋገር ሲጀምር ከእግዚአብሔር ጋር ያለው እምነት ላልቷል። ኦሆ በልዎ ለእግዚአብሔር ወእንቤ በልዎ ለሰይጣን። ቤተክርስቲያን እንደምታሰበው እግዚአብሔርን እሺ በሉ፣ ሰይጣንን ደግሞ እምቢ በሉ። ለሚናከሰው ዓለም እምቢ በሉ፣ ለምታጎርሰው ቤተክርስቲያን እሺ በሉ። ለሚገድለው ዓለም እምቢ በሉ፣ ለምታድነው ተዋህዶ ምን በሉ? እሺ በሉ። መስቀሉ ስር ነው የክርስቲያን አድራሻው። የክርስትና የመጨረሻው ምዕራፍ መስቀሉ ስር ማረፍ ነው። አሳርፋችኋለሁ ያለ እግዚአብሔር በዚህ ነው። ወአነ አዕርፈክሙ አንትሙ ክቡዳነ ጾር ኑ ሀቤ፣ ወደ እኔ ኑ እናንተ ሸክም የከበደባችሁ አለ። የጸሐፍት ፈሪሳውያንና የረበናት ቀንበር የግል ሕግ ሁሉ የግል ደንብ ሁሉ ተጭኖበት ቀንበር በላዩ ላይ ሆኖ እግዚአብሔርን የማግኘት ናፍቆቱ ጠፍቶበት መሬት የሚያየውን ሰው ቀና እንድትል ና የኔን ቀንበር ተሸክም፣ ቀንበሬን በላይ ላይ ተሸክም። የኔ ቀንበሬ ልዝብ ሸክሜ ቀሊል ነው። አርዑት ሰናይ ወጾር ቀሊል ይባላል። ውእቱ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ቀላል ሸክም ልዝብ ቀንበር ክርስቶስ ነው። የማይከብድ ቀንበር፣ ሞገስ የሚሆን ቀንበር፣ አክሊል የሚሆን ቀንበር፣ ግርማ የሚሆን ቀንበር፣ ክብር የሚሆን ቀንበር፣ መድኃኒት የሆነ ቀንበር። አርዑት ሰናይ ወጾር ቀሊል፣ ቀላሉ ሸክም የተሸከምነው የዓለም ኃጢአት ያስጎንብሶናል። እግዚአብሔር ግን ቀና መስቀል መሸከም ቀና ያደርጋል። በመስቀል ስር መቆም ቀና ያደርጋል። ክርስቶስን ማየት ቀና ያደርጋል።
ስለዚህ ቀላሉ ሸክም እርሱ ሆነ። ከዚህ በኋላ እኔ ነኝ የማሳርፋችሁ አለ። የሚያሳርፍ እርሱ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ለማረፍ ክርስቲያኖች ራሳቸውን ልዝብ ቀንበር ክርስቶስን የሚሸከሙበትን መንገድ መምጣት አለባቸው። የኖረውን ለመኖር ያደረገውን ለማድረግ ተመሰሉ ኪያየ በከመ አነ እትቤሰሎ ለክርስቶስ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ። ቅዱስ ጳውሎስ ነው ጌታ ኢየሱስ ክርስቶስ ራሱ የሐዋርያትን እግር አጠበና አሁን ያደረግኩላችሁን አስተውሉ፣ ኋላ እናንተም አንትሙሰኬ ከመዝ ግበሩ፣ እናንተም ደግሞ እንደዚሁ አድርጉ አለ። ክርስትና የክርስቶስን ስራ ቢቻል ሙሉ ለሙሉ ኮፒ ማለት ካለበለዚያ መከተል ነው፣ አሰረፍ ነው። እሱ የሄደውን የመስቀል መንገድ መከተል። ቢሳቅብን እሱም ላይ ተስቆ ነበር፣ ብንገፋ እሱ ተገፍቶ ነበር፣ መከራ ቢበዛብን እርሱ በዝቶበት ነበር፣ ብንረሳ እርሱንም ረስተውት ነበር። ታላቁን መምህር በሰርጉ ቤት ማን አስታወሰው? ማን ቀና ብሎ አየው? ቃና ዘገሊላ ሰርግ ላይ ተጠርቷል፣ ከደቀ መዛሙርቱ ጋር ተቀምጧል። እናቱ ግን ያውላችሁ አልጫችነታችሁን የሚያጣፍጠው ጨው አለች። ሕይወት የሚሆናችሁ መድኃኒት ይሄ ነው። 9 ወር ከ5 ቀን በማኅፀን ተአምር አይቻለሁ። ከነሰራዊቱ ምስጋና ሲመለክ ሰምቻለሁ። ድንግል ታጸንዕ ርእሳ መንገለ ከርሳ ወተሰምዕ ድምፀ እመላእክት ይላል። ንጉሥ ከምስጋናው አይለይም። ረቂቅ በሆነ ጥበብ በእናቱ ማኅፀን ውስጥ ምስጋና ጎርፍ ሲፈስለት ድንግል ትሰማ ነበር። በሀገራችን መቅደሶች ተዘግተው ቀዳሽ የሌለባቸው አብያተ ክርስቲያናት አሉ። በገጠር ስንሄድ ሁሌ የምትሰማው እዚህ ቦታ ላይ ተቀድሶ ያውቃል፣ ግን በወር አንድ ጊዜ ዕጣን ይሸትላል ተዘግቶ ይላሉ የአካባቢው ሰዎች። ቄስ ስለሌለ ካህን ስለሌለ እዚህ በምስራቅ የሀገራችን ክፍል 10 ዓመት ባልሞላ ጊዜ ውስጥ ቅኔ ማህሌቱ ተዘግቶ መቅደሱ ተዘግቶ ምዕመኑ ቆሞ የከበሮ ድምፅ ይሰማ ነበር። በሕይወት ያለ ምዕመን ነው የምነግራችሁ። የማይቋርጠው ምስጋና አያችሁ። በዝጉ መቅደስ ምስጋናው አለ። እኛ ባናመሰግን ማን ያመሰግነዋል? ረቂቃን መላእክት ያመሰግኑታል፣ ባህሪውም ያመሰግነዋል። እግዚአብሔር አስቀድሞ በንግስና በክብሩ ነበር። እምቅድመ ዓለም እስከ ለዓለም ሀሎ እግዚአብሔር በመንግስቱ፣ እግዚአብሔር በመለኮቱ፣ እግዚአብሔር በትስብእቱ እንላለን። እንደተመለከ እንደተከበረ በግርማው በክብሩ በሦስትነቱ እግዚአብሔር ከዓለም አስቀድሞ አለ ነበረ። ያልነበረበት ጊዜ የለም፣ የማይኖርበት ጊዜ አይኖርም። ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የለውም። እግዚአብሔር ከሃሊ ነው፣ በሁሉ ዘመን አለ። ማን ያመሰግነዋል? ፍጥረት ከመፍጠሩ በፊት ባህሪው ያመሰግነዋል። ክብርና ምስጋና ለስሙ ይሁን። እንደዚህ ድንግል ማርያምም በባህሪው ምስጉን የሆነውን ክርስቶስን በማኅፀኗ ይዛው ነበር። ምስጋና ተሰማ ነበር። የማይቋረጠው የመላእክቱ ምስጋናቸው ገብቷል። ረቂቃኑ እሱ ደግሞ በእናቱ ማኅፀን ውስጥ እንደገና ልጅ ሆኖ እየተሰራ ነው። በማኅፀን ውስጥ ከወንድ አብራክ ከሴት ማኅፀን እንቁላል በትክክል ልጅ እንዲሰራ ይህንን ነገር ፈጥሮ ያዘጋጀ እግዚአብሔር በዚህ መንገድ ውስጥ ያለ ወንድ ዘር በብስራተ መልአክ አሜን ባለች እናት ማኅፀን ውስጥ ገብቷል። ቅድመ ዓለም ያለ እናት ከአባት የተወለደው በመወለዱ አባቱ የማይቀድመው አሁን ደግሞ በዚህ ምድር ላይ የማይቀደመው እርሱ በማእከለ ምድር ይወለዳል። ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ ሰው ሊያደርገን ሰው የሆነ አምላክ። ስለዚህ ትሰማ ነበርና እሱ ነው ማኅፀኔን የምስጋና መቅደስ ያደረገ። ይኸው እዚህ ያለላችሁ ወይን አጥተው ተጨንቀው በራቸውን ዘግተው ተሳቀው አሳዳሪዎቹ አሳላፊዎቹ ተጨንቀው፣ እሷ ግን ያውና ብላ ጠቆመች። እርሱን ስትሰሙት ትስተካከላላችሁ። ክርስትና ክርስቶስን መስማት ነው። ወኩሎ ዘይቤለክሙ ግበሩ የላቸውም ብላ ጠይቀው እኮ ነው። እሱ ያውቃል እንደሌለ። እናቴ ሆይ ያዘዝሽኝን ላልፈጽም ምን አለኝ? ምንት በምስሌኪ ኦ በእሲቶ አንቺ ጋር ምን አለኝ አላት። ለምን እናቴ አይላትም? እንዴት አንቺ ሴት ይላታል? የእሱ ብቻ እንድትሆን አልፈለገም። የእኛም እናት ላይ ያደርጋት። ሁለተኛ አንቺ ሴት ብሎ መጥራት የክብር የማይረግ ጥሪ ነው በቅዱሳት መጻሕፍት ውስጥ። የዕብራውያንም ማነጋገር ነው ይላል ትርጓሜው። ስለዚህ ለእኛ እናት አድርጎ ይሰጠናልና አንቺ ሴት አላት። ደግሞ ምልክቱ ቃና ዘገሊላ የተናገረው ይበዛ ጊዜ ገና ነው። ከአንቺ ጋር ምን አለኝ ምን ጉዳይ አለኝ? ያዘዝሽኝን ላላደርግ አደገ ብለሽ በተማጽኖ ጠይቀዋለችና በደቀ መዛሙርቱ ፊት ተማጽነዋለችና ዝቅ ብላ እናቴ ነሽ ሲላት ነው። ጊዜ ግን እኮ ገና ነው። እሷ ደግሞ አልቋል አይደለም ያለችው፣ ወይንኬ አልቦሙ ነው የላቸውም ያለችው። የተጠነሰሰው እኮ አልቋል። በሰው ጥንስስ አይሰራም። እሱ
ዓለም ሁሉ አልጫ ሆኗልና አጣፍታ ሰጠን። ዓለም ሁሉ ሕይወቱ ውሃዋን ይሸቶናል ደፍርሷልና አጥራው ሰጠን። የለውም ዓለም ወይን አለች። ልክ ነሽ፣ ጊዜ ግን ገና ነው። ለአሁኑ ጓዳ ግን የጠየቅሽኝን ላላደርግ ምን አለኝ አላት። በሉ የሚላችሁን አድርጉ። እሱ የሚላችሁን ካደረጋችሁ እዚህ ቤት ወይን ይትረፈረፋል። ከዚያ እሱ ራሱ ተጠጥቶ የማያልቅ ወይን ሆኖ በቀራንዮ ላይ ይሰጣችኋል ብላ ወኩለ ዘይቤ ለክሙ ገባዋለች። ስሟ የተመሰገነ ይሁን የአምላካችን እናት። ክርስትና ይሄ ነው። በዚህ መንገድ ከዚያ በኋላ ሰው ሁሉ ክርስቶስን የመምሰልን ሕይወት ለመኖር እሱን መስማት ጀመረ። ክርስትና ክርስቶስን መምሰል ነው፣ መስማት። አሁንም የምንጾመው ጌታ የጾመውን ጾም ነው። ይቅርታ እንግዲህ ሰዓቴን እንዳልጨርስ ስለመሻር ፍጄ ስለጀመሩ እግዚአብሔር ከሁላችን ጋር ነው። እንዴት አድርገን ነው ራሳችንን የምንገራው? እንግዲህ ገብተናል። በፍላጎታችን ጾመ ልጓም ውስጥ ገብተናል። በፈቃድ በእግዚአብሔር ፍቅር ለመታሰር ፈቅደናል። ቤተክርስቲያን ካወጀቻቸው ታላላቅ ጾሞች መካከል ትልቁን አብይ ሁዳዴ ጾም። ሁዳድ በጥንት ዘመን የመንግስት መሬት ማለት ነው። ማንም ለክቶ ማይሰጠው እሱም ንጉሱ እንደፈቀደው የጾመው ማንም ጾም ፍጡር የማያውቅ ታላቁ ጾም 40 ቀን ሙሉ ከቆመ ሳይቀመጥ ከዘረጋ ሳያት ፈተናም አለበት። ያንን አደረገ። ካሳም ስላለበት እኔና እናንተ ሊክሰን ፍቅራችንን የተራበ እግዚአብሔር ከጾመ በኋላ ተራበ። የእሱ ረሃብ የሰው ልጆች ወደ ህይወት መምጣት እኮ ነው። ልጆቼ በእውነት እንዲሄዱ ከማየት የሚበልጥ ደስታ የለኝም የሚል መጽሐፍ። የክርስቶስ ደስታው የኛ በእውነት መሄድ ነው። ሳምራዊቷን ሴት በውሃ ጉድጓድ አጠገብ ከመንፈሱ ከጸጋው ከረድኤቱ ከበረከቱ ካጠገባት በኋላ እላያ ላይ የሰፈሩትን ለብቸኝነት የዳረጋትን በጠራራ ፀሐይ ስራ ያሸከማትን ጋኔን ካስወገደላት በኋላ እንስራዋን ጥላ ከተማ ሄደች። ደቀ መዛሙርቱ ምግብ አምጥቶ ብላ ሲሉት ጠገብኩ አላቸው። የእሱ ምግብ የእኛ መዳን ነው። ክብርና ምስጋና ለስሙ ይሁን። እንጀራ ሊሆነን መጣ እንጂ እንጀራ ፍለጋ አልመጣም። እሱ ራሱ እንጀራ አይደል? የህይወት እንጀራ በዝናብ አብቅሎ በፀሐይ ስለሚመግብ ሁሉ በእጁ የሆነ ሰማይን ያለ ምሰሶ መሬትን ያለ ካስማ አምላክ የዘረጋ አምላክ አሁን ብሉኝ ብሎ እንጀራ ሆኖ መጥቷልና ያቺ ሴት ስትድን እሱ ጠገበ። ስሙ ለዘላለም የተመሰገነ ይሁን። አሁን እኛ ስንድን በጾም ውስጥ እንድናለን። እውነት ነው። ስንድን እግዚአብሔር በሰማይ ደስ ይለዋል። መላእክት በሰማይ ደስ ይላቸዋል። ንስሐ በሚገባ በአንድ ኃጥእ በሰማይ 99 መላእክት በደስታ ማለት ይቆማሉ ያለ ማቋረጥ። ከ99 ጻድቃን ይልቅ በአንድ ኃጥእ እግዚአብሔር ደስ ይለዋል። ስሙ የተመሰገነ ይሁን። ስለዚህ ጾማችን የገባንበት ጾመ ልጓም እግዚአብሔርን የሚያስደስት መሆን አለበት። ሁለመናችንን የገራ አንደበታችንን የገራ ቅድም የተናገርነው አንደበት እሳት ነው አለ ቅዱስ ያዕቆብ። ፈረስ በልጓም እንደሚመራ መርከብም በባህር ላይ ሲሄድ የባህሩ ውቅያኖስን ግራና ቀኝ እንዳያናጋው በትንሽ መሪ እንደሚመራ ሰውን በትንሽ አንደበቱ ያፈርሳል፣ ይገነባል። አንደበታችሁ ልጓም አብጁለት አለ ለንግግራችሁ። ሲም እግዚኦ አቃቤ ለአፉ ያለ ዳዊት ደግሞ አቤቱ ለከንፈሮቼ ጠባቂ አኑር ክፉ እንዳልናገር። ዛሬ ሀገራችንን እያመሳት ያለው ምንድን ነው? ማህበራዊ ሚዲያው ላይ መርዝ የሚረጩ ዘረኞች አይደሉ? ሰው ከሰው ተስማምቶ እንዳይኖር የሚያደርጉ አንዳንድ ጊዜ ዝምታ ያተርፋል። አያችሁ፣ እነዚህንም እግዚአብሔር ይለጉምልን ወገኖች። እኔና እናንተስ እስከ ዛሬ ምን ጽፈናል? በንዴት በብስጭት ሰዎች አርመናል። በኃይለ ቃል የሚታረም ሰው የለም በምድር ላይ። እውነቱን ልንገራችሁ፣ ድንጋይ እየተወረወረበት ወደ እናንተ የሚመጣ ሰው የለም። በፍቅር ነው የሚሳበው። እግዚአብሔር ለሚደበድቡት ቀረባቸው፣ በክፋት ጎተቱት አይደል የሚለው ወተለዋሙ በፍቅር። እሱ በፍቅር ነው የተከተላቸው። በተንኮላቸው በክፋታቸው በገመድ ቢጎተቱት በፍቅር ተከተላቸው። ይህን ያደረገ ክርስቶስ ብቻ ነው። ስለዚህ እኔና እናንተ የተለወጠ ማንነት እንዲኖረን የሰውነታችን ልጓም አሁን በትክክል መወጠር አለበት። እግዚአብሔር ሆይ በስጋ እየተበላሸ ያለ ሰውነቴ ነፍሴንም እያረከሳት ነውና አንተን የምትናፍቀዋ ነፍሴ ፈቃደ ስጋዬ ፈቃደ ነፍሴ እንዲገዛ ግራን በሉት። እግዚአብሔር ይግራን ሁላችንን። ስለዚህ እንጹም ነው። ይሄን ሰው ተገርተን እንጹም። መንፈሳችንን በማደስ እንጹም። ስጋን ለማዳከም ብቻ አይደለም፣ መንፈስን ለማደስ አሮጌ ሰውነት ለማራገፍ በዝሙት በኃጢአት በክፋት በተንኮል በዘረኝነት በጎጠኝነት በትዕቢት የቆሸሸውን አሮጌ ሰውነት ማራገፍ። ለምንድን ነው በየሳምንቱ ወይንም በየቀኑ የምንታጠበው? ውሏችን እኮ ነው አንድ እንነከር የሚያደርገን አይደል? ከሰውነታችን ክፉ ጠረን እንዳያመጣ
የምንውለው ላይ የሚሰማን ሙቀት፣ የሚያርፍብን ሰውነታችን በሚፈጥረው ላበት የሚመጣው ከውጭ የሚመጣው አቧሮ ምኑ ድካሙ እንዳለ የሚፈጥረው ጠረን ሰው እንዳንቀርብ ያደርገናል። ስለዚህ ምን እናደርጋለን? እየታጠብን የታጠበውን ለብሰን እንወጣለን። ሰው በስጋ ከሰው ጋር ለመስተካከል እንዲህ ራሱን ከጠበቀ በነፍሱ ከመላእክት ጋር ለመሰለፍ ምን አለ በደንብ ቢጠብቅ። ስለዚህ አሮጌው ሰውነት መውለቅ አለበት። የዝሙት ሰውነት የሚወልቅበት፣ የድንግልና ሰውነት ደግሞ የሚለበስበት የምንታደስበት ሰው መሆን አለበት። መንፈስ የሚታደስበት ስጋን ለማዳከም ብቻ አይደለም። ስጋን ለማዳከም ኤክሰርሳይዝ በቂ ነው። ወቅ ማድረግ በቂ ነው። አቅም የሚፈልጉ የጉልበት ስራ መስራት ስጋ ማዳከም በቂ ነው። የቀን ሰራተኛ ድንጋዩን ሲሸክም የሚውል እኔና እናንተ ምስኪኑ ወንድማችን ማታ በጊዜ ከልቶ ብሎ ነው የሚተኛው። ስጋው ደክሟል። ስለ ድካም ከሆነ የምናስበው አይደለም። መንፈሳችንን ለማደስ ነው። ጾም ብቻውን ግብ አይሆንም። ወደ ግቡ የሚወስደን መንገድ ነው ማለት ነው። ሰውነትን መቆጣጠር፣ ስነ ልቦናዊ ተጽዕኖ ሰውነታችን ላይ መፍጠር አለብን። አሁን ጾመኛ ነኝ የሚለው ቋንቋ በራሱ ለራሳችን ማውራት ጥሩ ነው። ስትጾሙ እንደ ግብዞች አትጠውልጉ ማለት ልታይ አትበሉ ማለት ነው እንጂ ለራሳችሁ አትንገሩት ማለት አይደለም። እኔ እኮ እንዲህ ነኝ። ክርስቲያን ለራሱ ክብር መስጠት አለበት። አፍቅር ቢጸቀ ከመ ነፍስከ፣ ባልንጀራን እንደ ራስህ ውደድ የሚለው ቃል ምን ይመስላችኋል? ራስህን ውደድ እኮ ነው መጀመሪያ አይደል? ባልንጀራ አክብር ማለት ራስህን ምን ታከብራለህ? መጀመሪያ ራስህን አክብር። እንደ ራስህ ነው አሜን። ራስህን የምታዋረድ ከሆነ ባልንጀራን የምታዋረደው እንደ ራስህ ውደድ። ራስህን ሊጠላ የለማ። ስለዚህ ራስን መውደድ ያስፈልጋል። ራሳችንን እንወደድበት በጽኑ ገሃነም እንዳይገባ ሰውነታችን ሲኦል እንዳንወርቅ በሞት ጊዜ መቼም አይቀር ሞት። ባልንጀሮቻችንን እየተሰለፍን እየቀበርን ማነው ባለ ሳምንት ልክ እንደ ሰርጉ ሞቱ ባለ ተራ ሰልፍ እያሰለፈ እየወሰድን ሁላችንም እንሄዳለን። ይሄ ቤተ ክርስቲያን የዛሬ 100 ዓመት እዚህ ነበር አይደል? የዛሬ 100 ዓመት እንደዚህ ቆመው ያስተማሩ ሰዎች አሉ። ምናልባት ህንፃ ማግለ የራሱ ላይሆን ይችላል። ምሰሶው ግን የራሱ ነው። ግንቡ የራሱ ነው። እዚህ ጋር የቆመው ሰውዬ ግን ራሱ አይደለም። እዚህ ጋር ግን የሚነግራችሁ እግዚአብሔር ግን ራሱ ነው። ስሙ ለዘላለም የተመሰገነ ይሁን። በእናንተም ላይ ሆኖ የሚሰማው እግዚአብሔር ራሱ ነው። እግዚአብሔር እንደዚህ ቆሞ በእኛ አድሮ ይሰጣል፣ በእናንተ አድሮ ይቀበላል። በእኛ ይገስጻል፣ በእናንተ በኩል ይገሰጻል። ራሱ እናንተን ሆኖ ከድሃ ጋር ገብቶ ራት የሚበላ ከተራቡት ጋር አብሮ የሚራብ ከህመምተኞች ጋር ሆስፒታል የሚተኛ እግዚአብሔር እኮ ነው። ስሙ የተመሰገነ ይሁን። ከዮናስ ጋር አሳ ሆድ ውስጥ የተገኘ እንደዚህ ነው እኮ ድሃ ቤት የሚገባ ባለጸጋው አምላክ ሰማይና ምድር እርሱ የሆነ አዝ ያለም በራው ሁሉ ወሰደው ይሰውር ድደው የነብር ጠፈረ መሰረተ ዓለም ይለዋል። ዓለምን በጥበቡ መሰረተ። ሰማይን ያለም ሰማይ ዙፋኑ ምድር እግሩ መርገጫ የሆነች ዓለም በእጆቹ መካከል የሆነች ጣቱ ላይ ዓለምን የሚያያት አምላክ ድሃ ቤት ገብቶ ራት ይበላል። ክብርና ምስጋና ለስሙ ይሁን። የቸገራቸው ሰዎች ቤት እንደ ችግረኛ ይገባል። ከእናንተም ጋር አለ፣ ከእኛም ጋር አለ። ከእኛ ጋር ነው ሲያስተምር፣ ከእናንተ ጋር ሆኖ አእምሯችሁን ይከፍታል እንድንባል። እኛን ደግሞ ምን ያደርጋል? አንደበታችንን ያከናውናል እንድንነግራችሁ እንጂ አስተማሪው ማን ነው? እግዚአብሔር ነው። ሁላችን ተማሪዎቹ ነን። ክብርና ምስጋና ለስሙ ይሁን። ስለዚህ ነፍስን ለማደስ እንጹም። ስንጾም ምን እናድርግ? ከምኞት ጋር እንዳንጾም፣ ከተለያዩ ምኞቶች ጋር መንገድ ላይ የሆነ ነገር ስናይ አይ ጾም ባይሆን አትበሉ። ከጾም ተወው፣ በቃ ቀጠሮ አትስጠው። ከምኞት ጋር መጾም አያስፈልግም። ለስጋችንና ለነፍሳችን ማወጅ አለብን ያልኩትን ሁኔታ፣ ያለንበትን ሁኔታ፣ ልንሆን የሚገባንንና የምንደርስበትን እንንገረው ለነፍሳችን። አሁን ያለንበት ሁኔታ ጾም ነው። ልንሆን የሚገባን ደግሞ እንደ ክርስቶስ የተከራ ሰው፣ የምንደርስበት ቦታ ደግሞ ወደ እግዚአብሔር መንግስት ነው። በአባቱ ቀኝ ያለው አባታችን ይጠብቀናል አይደል? እመኑ በእግዚአብሔር ወእመኑ በየ ብሎናል። እይደንግሥክሙ ልብክሙ፣ ልባችሁ አይታወክ፣ በአባቴ እመኑ በእኔም ደግሞ እመኑ። እስመ ውስተ ቤተ አቡየ ኩሉ ማኅደሩ ምዕራፍ ቦቱ፣ በአባቴ ቤት ሁሉ ማኅደሩም ሁሉ ማደሪያ ማረፊያ አለ። የሚያሳርፍ አባት ነው። ስሙ የተመሰገነ ይሁን። ስለዚህ በጣም ተንቀሽቅሸናል። ዘረኝነት አንቀሽቅሾናል። ትንሽ ሳንቲም ኪሳችን ላይ ሲገባ አንቀሽቅሾናል። እንደው እንደ ጠዋት ጤዛ ብቅ ብሎ የሚረግፈው ስልጣን አንቀሽቅሾናል። መንገድ ላይ ገና ትንሽ አለፍ ስንል ትንሽ የያዝናት ነገር አንቀሽቅሻናለች። ልጓም ያስፈልገናል። መገራት ያስፈልገናል። መስተካከል ያስፈልገናል። ሳንገራ ኖረን ልጓም ጾሙን ፈታልን ብንል አይሰራም። ተፈታ ማለት ወደ ኃጢአት ሄድን ማለት አይደለም። ደግሞ ልብ አድርጉ። ከምኞት ጋር የምንጾም ከሆነ ሲፈታ ያውነን
10 ለምጻሞች ጌታችን መድኃኒታችን ኢየሱስ ክርስቶስ መንገድ ላይ ጠበቁት። ወደ ገሊላ ሲሄድ በሰማርያ በኩል ሊያልፍ ግድ ሆነበት። 10 ለምጻሞች በከተማይቱ ድንበር ጠበቁት ይላል ሉቃስ። አድነን አሉት። ይሉና ራሳችሁን ለካህን አሳዩ አላቸው። እሺ ብለው እየሄዱ መንገድ ላይ ተፈወሱ። እግዚአብሔር እሽታ ብቻ ይፈልጋል ይፈውስ። እዚህ መገኘትሽ እኮ በረከት አለው። በቃ እንዲህ መቀመጣችሁን ይፈልገዋል እግዚአብሔር። ቀልባችሁ አልተሰበሰበ ይሆናል። ሐሳባችሁ ተበትኖ ይሆናል። በዚህ የሚያስጨንቅ ነገር ይኖራል። ሰይጣን እንደ ነፋስ ሐሳባችሁን እየበተነ አስቸግሯችሁ ይሆናል። ምን ዋጋ አለው ትሉ ይሆናል። በአመፅና በግፍ ስራ መንፈስ የረከሰበት ሰው ከጎናችሁ ሁሉ ነገር ደልቶ ስታይ የተመቸው መስሏችሁ ይሆናል። አይደለም፣ ውስጡ እሳት ይለበልበዋል። እናንተ ደህና ናችሁ። ኢትቅና ላይ ለኩያን ወይ ትቅና ላይ ለገበርታ አመፃ በክፎች ላይ አትቅና፣ አመፃን በሚያደርጉት ላይ አትቅና ይላል መጽሐፍ። እስመ ከመሳይ ፍጡነ ይብፁ፣ እንደ ሳር ፈጥነው ይደርቃሉ። ወበከመ ሐመልማላም ወፍጡነ ይወድቁ። ተወከል በእግዚአብሔር ወግበር ሰናያ። በእግዚአብሔር ታመን፣ በጎ ነገር አድርግ። በክፎች ላይ አትቅና፣ አመፃን በሚያደርጉት ላይ አትቅና። እንደ ሳር ፈጥነው ይደርቃሉ፣ እንደ ምድረ በዳ አበባ ድንገት ይረግፋሉ። አንተ ግን በእግዚአብሔር ታመን፣ መልካም አድርግ። ራስን ግራው፣ አሮጌ ሰውነትሽን አውቂው። ክፋት ይራቅ፣ የምኞት ጾመኛ አትሁኚ። ብቻ ይፈታ ብለሽ ቀጠሮ አትስጪ ለምንም ነገር። ሁሉም ስለማራገፍ በአዲስ ሰውነት እንደመውጣት ያደርገን መድኃኔዓለም። ለዚህ ነው ግቡ ያስፈልገናል። የምንደርስበት እያየን ካልጾምን ለፋሲካ 40 ቀን ቀረን፣ 50 ቀን ቀረን። በጣም ስጋ የሚወድ አንድ ጓደኛ ነበረኝ እና ድንገት በማግስቱ ስንገናኝ እንኳን አደረሰ እንዴት ያስከው ጾሙን ስለው ኡፍ ተመስገን ባካለ 54 ቀን ቀረኝ አለ። ያው እሱ ስጋ መልሶ ኃጢአቱን ለማሰብ ፈልጎ አይደል። ብዙዎቻችን እንደዚህ የምናስብ ከሆነ የሚጠብቀን ሞት ነው። ስለዚህ የምንደርሰው የፋሲካ ዕለት ብቻ ሳይሆን የክርስቶስ ትንሣኤ ላይ ነው። ፋሲካችን ክርስቶስን መብላት ላይ ነው። የበጉ ሰርግ ድግስ ላይ መገኘት ላይ ነው። የቅዱሳን ማህበርተኛ መሆን ላይ ነው። የካህናት አለቃ ክርስቶስ ወዳለበት መግባት ላይ ነው። ወአንትሙ ሕዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት አባ ሕርያቆስ የሚለው በዚህች እንደተሰበሰባችሁ ክርስቲያኖች ሆይ ከማሁ ያስተጋብእክሙ በደብረ ጽዮን ቅድስት ሆነች በደብረ ጽዮን ወይ ኢየሩሳሌም ሰማያዊት እንተ በሰማያት በሰማያት ባለች በኢየሩሳሌም ይሰብስባችሁ። መድኃኔዓለም ይሰብስበን ሁላችንን። የእሳት ድንኳን ወደ ተተከለበት ያስገባችሁ ይላል። የካህናት አለቃ ክርስቶስ ወዳለበት ያስገባችሁ። ያስተማሩ የሐዋርያት ማህበር፣ የተሾሙ የካህናት ማህበር፣ ድል የነሱ የሰማዕታት ማህበር ወዳለበት ምን ያደርጋችሁ ይላል? ያስገባችሁ። የተሳለ የፊቱ መልክ በዚያ ላይ ብንሄድበት እዛ ነው። ወህየ ያለው መልክ ገጹ ስሁን የፊቱ መልክ እዛ አለ። የልጁን መልክ ለመምሰል ነው የምንጾመው፣ ለስጋ ምኞት አይደለም። ክርስቶስን ለመምሰል እንጾም ክርስቲያኖች፣ የልጁን መልክ ለመምሰል በዚያ ያለውን የተሳለ የፊቱ መልክ በዚያ አለ። እኛ እሱን እንድንመስል ነው እሱ እኛን የመሰለው። እኔን ምሰሉ ሲለን ቅዱስ ጳውሎስም እኔ እሱን መስያለሁ እናንተም ደግሞ እኔን ምሰሉኝ አለ ቆሮንቶስ 11:1 ላይ። ወህየ ያለው መልክ ገጽ የተሳለ የፊቱ መልክ በዚህ አለ። ያቺ የእሳት ድንኳን ተዋህዶ መቅደሳችን ናት። ታቦተ ሕጉ ያለባት እሳት ስጋው የሚቆረስባት ኑ አርገን እንብለው የሚሉበት ካህናት ራእይ በግ ይምጻ ራእዩ ባይ ወንጥቦ ባይዳው በጉ ይምጣ ኃጢአታችን የተሸከመልን የካህናት አለቃ ክርስቶስ ይምጣ። በጉ ሊታረድ ወደ ምድር የወረደው ይምጣ። ሊሞት የመጣው አምላክ ይምጣ። ሞትን ሊሽር የመጣው አምላክ ስጋው ይምጣ። ወደዚህ በጉ ይምጣ። የታረደው በግ በእጆቻችን እንረደው ይላሉ ስጋውን ሲፈትቱ። እንዳሰው ባይናችንም እንደ በሱ ደስ ይበላል። ራእዩ ባይንቶ ንጥቦ ባይ ከመንን ፈሳ ወጥቶ ይደመር ስጋውን ምስለ ዝንቶ መስቲላት በሱ ደስ ይለን ዘንድ ስጋው በዚህ ምስት ላይ ደሙ ወደ ሙኒት ከአው ምስለ ዝንቶ ጽዋ ደሙን በዚህ ጽዋ ላይ ይቀዳ ይላል። ያን ጊዜ ካህኑ በዚህ ጸሎት ሁሉን ነገር ለውጧልና ለምእመናኑ ሲያድል የቀራንዮው ስጋ ትኩስ ሆኖ ይሰጠናል። አነ ውእቱ ህብስተ ሕይወት ዘወረደ ሰማያት ያለው ጌታ ትዝ እያለ ተሰልፈን እንበላለን። በኩል እሱን ወደ መሄድ እሱን ወደ መምሰል ነው የምንሄደው። እሱን የምንመስለው ስንበላው ነው። ልጅ የአባቱ የአብራክ ክፋይ ስለሆነ ነው አባቱን ቁርጥ የሚባለው አይደል? የክርስቶስ ለመሆናችን ስጋው ከስጋችን ጋር አንድ መሆን አለበት። ያ የሚሆንበት መንገድ ቅዱስ ቁርባን ነው። ለአንድ ቁርባን ንጹህ የረሃብ አድማ ነው። ስለዚህ ስጋው ደግሞ መቀበል ያስፈልጋል ማለት ነው። ምዕመናን ደግሞ ቆራቢዎች ነን።
እቺ ዓለም የባህሯ የሆነች ጨው የበዛባት በተጠጣች ቁጥር የምትጠማ ዛሬ ነገ እያለች በቀጠሮ ይሄው ዕድሜያችንን ጨረሰችብን። እግዚአብሔር ወደዚህ ይመልሰን ሁላችንን። ስለዚህ ይህንን እንብለው የልጁን መልክ ለመምሰል የእግዚአብሔር ልጅ እርሱ ነው ከሰማይ የወረደ አነ ውእቱ ምስለ ሕይወት ዘወረደም ሰማያት ዘበላ ሥጋዬ ወሰቴ ደሜ በሕይወት ዘላለም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ከሰማይ የወረድኩት እንጀራ እኔ ነኝ። መብላት ስለምትፈልጉ በለስ ካልበላን ብላችሁ ስለ ራባችሁ ላጠግባችሁ መጣዋለን። ክብርና ምስጋና ለስሙ ይሁን። ደጉ አምላክ ሩህሩህ ጌታ ከኛ በላይ ለኛ የሚያስብ እግዚአብሔር። ስለዚህ ምኞታችን እዛ መድረስ ይሁን። ከሥጋ ምኞት ጋር አንጾም። ነገሮች እንዲለወጡ አይደለም የምንጾመው፣ እኛ እንድንለወጥ ነው። እንጃ ስንለወጥ ነገሮች በራሳቸው መንገድ ይለወጣል። ማረፍ አቅቶን ይሆናል። ብዙ ነገር አስጨንቆናል። በሥጋም ጎድሎብናል። ይሄኛው ትርፍ ነው። እሱ መንግስቱ ወጽድቆ አይደለም። መንግስቱንና ጽድቁን አስቀድማችሁ ፈልጉ ወስስ ኩሎ ይትፈሳክ ለክሙ ከዚያ ቀጥሎ ሌላው ይጨመርላችሁ። በዝናብ አብቅሎ በፀሐይ ስለመመገቡ ትርፍ ነው። ከቸርነቱ አኳያ እንዴት አይነት ቸር አባት ነው ያለን። ስራ አጥተ ሊሆን ይችላል። ለአንተ ስራ መስጠት ለሱ ትርፍ ነው። መንግስቱንና ጽድቁን ፈልግ። የሰማይ ሽታ ይኖር፣ የልጁ መልክ ይኖር። የሰማዩ አባት ካንተ በላይ ያስባል። የሰማይ መዓዛ ይኑርሽ፣ የልጁ መልክ ይኑርሽ። አባትሽ ካንቺ በላይ ላንቺ ያስባል። ስሙ የተመሰገነ ይሁን። ስለዚህ ምኞትን የሚያስወግድ ነው ይሄ ነገር። ስወጣ ብለን ቀጠሮ ከያዝነው ዋጋ የለንም። ሱባኤያችንን ከንቱ ያደርጋል ቀጠሮ የምናደርግ ከሆነ። ስለዚህ የፍርድ ቤት ቀጠሮ ይቋረጥ፣ ጸብ ይቋረጥ፣ ክርክር ይቋረጥ። ሞትን የሚያስደነግጥ ጾም። ስለዚህ አቀይስማ ሞቶ ይደንግጥ ወቀላያት ይሰጠቃ ወከሲት ከይዳል ብሎ ስምህን ሰምቶ ሞት ይደንግጥ። የክርስቶስን ስም የማንን ስም ሰምቶ ነገር አሁን የክርስቶስን ጾም ነው የምንጾመው። የጌታን ጾም እየጾምኩ ነው ብሎ መናገር ምን ያህል ሞትን እንደሚያስደነግጥ አስባችሁታል? ሞት በእኛ ላይ አቅም የለውም። ሞት ወይ መውጊያ የታል? ሲኦል ወይ ድል መንሳት የታል የምንለው አሁን ጌታ የጾመውን ጾም በእንደዚህ አይነት መንፈሳዊ ሁኔታ ስንጾም ነው። ስለዚህ እግዚአብሔር የሚወደው ይህንን ጾም ነው። መንፈሳችን እንድታደስ የምንጾመው ጾም። ሌላው የነፍስ ጾም ነው። ለስጋችን የውጭውን ኑሮ መጋፈጥ በቂ ነው። ለነፍሳችን ግን ከውስጥ ወደ ሲኦል ሊከተን የሚጎትተንን ማሸነፍ አለብን። በብዙ ምኞት የታሰርን ከሆነ ስጋችንን ብቻ ነው ዝም ብለን እያለፋ ነው ያለነው። እሱማ ለሼፓቸው ዳይት ላይ ሆነው የሚጾሙ ሰዎች አሉ። አላም 48 ሰዓት ዲቶክሲን ላይ ነኝ ሰውነቴን ዲቶክስ እያደረኩ ነው እያለቀለቁት ነው አማርኛው ስለማይጣፍጥ ነው። ሰውነት ማለቅለቅ ላይ ነው። ነፍሳችን መቼ ነው የምትለቀለቀው? በደንብ ተጨምቃ ንጹሕና ጥርት የምትለው መቼ ነው? እግዚአብሔርን የተጠማችው ነፍሳችን ጸማት ነፍሴ ለአምላኬ ሕያው ማዕዜ ይበጽሕ ወይሬ ገጾም ለአምላኬ ጸማት ነፍሴ ያለ ነፍሴ ወደ ሕያው አምላክ ተጠማች። መቼ ነው ተነስቼ አምላኬ ዘንድ የምደርሰው? ነፍሴ እግዚአብሔርን የምታገኘው መቼ ነው? አምላኳን ባለቤቷ እኮ እግዚአብሔር ነው። መክብቶስ ለሁሉም ጊዜ ያለው ይልና ነፍስም ወደ ባለቤቷ ወደ አምላኳ ሳትመለስ ይላል። የራስህ እኮ አይደለም የእግዚአብሔር ነህ። የራሳችሁ አይደላችሁ። የማንኛ ወገኖች? ነፍሳችን ከእግዚአብሔር የተዋስናት ናት። ካጎሳቆልናት ገሃነም እንገባለን፣ መከራ እንቀበላለን። ስለዚህ ነው የምንቀጣው። መጨረሻ ላይ ሙታን ሁሉ ይነሳሉ። ልንቀጣ ነው። የተሰጠችን ነፍስ በኃላፊነት አልተቀበልካትም፣ አልተንከባከብካትም። አደራ በሊታ ሆነሃል። ለአዳም በለስ አደራ በሰጠው በላው። ለአንተ ደግሞ አደራ ነፍስህን ሰጠውክ። በእኔ ላይ ተደግፈ እንድትኖር ፈቀድኩልህ። የሚበላ እንጀራ ሆንኩልህ። በረሃብ አጎሳቆልካት ይላል እግዚአብሔር። እንዲህ ከመጠየቅ ይሰውረን። ስለዚህ እኛ ከኃጢአት እስራት መፈታት አለብን በዚህ ጾም። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ነገር ግን ይላል ለሌሎች ከሰበኩ በኋላ ራሴ ተጣልኩ እንዳልሆን ስጋዬን እየጎሰምኩ አለ ነፍሴን አስገዛዋለሁ። እየጎሰምኩ አስገዛዋለሁ ለነፍሴ። ስጋችንን ጎስመን ፈቃደ ስጋችንን ለፈቃደ ነፍስ የምናስገዛበት ነው ይሄ ጾም። ግልጽ ነው አይደል? የምናገረው የእግዚአብሔር ልጆች መድኃኒዓለም እንደ ፀሐይ ግልጥ ያርግላችሁ። ስለዚህ ነፍሳችን ጥርት እንድትል ነው የምንጾመው። ኃጢአት ያቆሸሻት እዚህ ዓለም ላይ መውጣት መውረዱ ውጣ ውረዱ የረበሻት ነፍስ መታደስ አለባት። ንጽሕት መሆን አለባት። መቀደስ አለባት። የነፍስ ጾም መሆን አለበት። ስለዚህ እግዚአብሔር ከንስሐ ነፍስ በምትወጣው መከራ ደስ ይለዋል። ራሳችንን መቅጣት አለብን። ስጋዬን ጎስመዋለሁ አለ ቅዱስ ጳውሎስ። በጾምና በጸሎት ልጓም አበጅለታለሁ አለ። ፍሬን እንደበጠሰ መኪና ያንንም እየገጨ የሚኖረው ስጋዬን
ጎስሜ ለነፍሴ ያስገዛዋለሁ። እኔ እግዚአብሔር ሆናለሁ። እግዚአብሔር ከሁላችን ጋር ይሁን። ሌላው ዓለማዊ ደስታን ወደ መልካም ጎዳና ለመሄድ በሚያበቁ ፍሬዎች የታጀበ መሆን አለበት። ሰው ወደ በጎ ጎዳና የሚወስዱ በንስሐ በጸጸት በሐዘን በትሕትና መታጀብ ያለበት፣ ራሱን በመውቀስ በመገሰጽ ያለፈውን የሥጋ ዘመናችንን እያሰብን ይበቃኛል የምንልበት አከለክሙ መዋዕል ዘሃለፈ ዘተቀናይክሙ ለፍትወተ ሥጋክሙ ዘተቀናይክሙ ለፍትወተ ሥጋክሙ እምይእዜሰ ብሎ ጹሙ ወጸልዩ ሰንበታቲሁ አክብሩ ይላል። ያለፈው ዘመን ይበቃችኋል፣ በሥጋ የኖራችሁበት። ከዚህ በኋላ እየጾማችሁ እየጸላችሁ ሰንበት አክብሩ። እግዚአብሔር ለዚህ ክብር ሁላችንንም ያብቃን። ሌላው ዓለማዊ ደስታን በማቆም ነው መጾም ያለብን። ዓለማዊ ደስታ በፍጹም ከቧልትና ከፌዝ መለየት አለብን። ምስጉን መልካም ሰዎች ከእግዚአብሔርና ከቃሉ መራቅ የለብንም። ብፁዕ ብእሲ ብሎ ዘኢወረ በምክረ ረሲዓን ወዘኢቆመ ውስተ ፍኖተ ኃጥአን ወዘኢነበረ ውስተ መንበረ መስተጻድቃን። ማነው ምስጉን ሰው? በጾም በጸሎት ያለ ሰው፣ በንስሐ በምስጋና ያለ ሰው፣ በምጽዋትና በበጎ ተግባር ያለ ሰው፣ ሰውነቱን በመቅጣትና ራሱን በመግራት ያለ ሰው ማን ነው? ወዘሕጉ ያነብብ መዓልተ ዘዳሙ ከእግዚአብሔር ስምረቱ፣ በእግዚአብሔር ሕግ ዘወትር ደስ የሚለው፣ በኃጢአተኞች መንገድ ላይ ያልቆመ፣ ዋዛ ፈዛዛ ወንበር ላይ ያልተቀመጠ፣ ዘወትር በሕጉ ደስ የሚለው፣ በውኃ ፈሳሽ ዳርቻ እንደተተከለች ተክል እንተቱ ፍሬሃ በጊዜሃ ወቁጽላኔ እየተነገፈ ዘወትር ፍሬዎችን ትሰጣለች፣ ቅጠሎቿ አይረግፍም። የማይረግፍ ሰውነት ይስጠን መድኃኔዓለም፣ ፍሬያማ ያድርገን ሁላችንን። እንግዲህ ሌላው ጾምን በእንባ ማጀብ ያስፈልጋል፣ በጸሎት ማጀብ ያስፈልጋል። በነገራችን ላይ ጾምና ጸሎት ማለት ፍህምና ዕጣን ማለት ነው። አባቶቻችን እንደሚለው ፍህሙ ብቻውን ትርክክ ብሎ ቢታይ ለአይን ብቻ ደስ ይላል፣ ሌላ ምንም ጥቅም የለውም። ሁለት ፍሬ ዕጣን ግን አባቶች ባርከው ጠብ ሲያደርጉበት መዓዛው ሕዝቡ ሁሉ ያዳርሳል። ጾማችን ላይ ጸሎት፣ ስግደት፣ ምጽዋት ሲታከልበት ሽታው መዓዛው ለአገር፣ ለቤተሰብ፣ ለሕዝብ ሁሉ ለዓለም ይተርፋል። ጸሎታችን የሚሰማ ይሆናል። በረከት የምናገኝበት ጾም ያደርግልን። ጾመ ልጓሙን በፍሬ ያስፈታል። ወስብሐት ለእግዚአብሔር።